እንኳን አደረሳችሁ እንኳን አብሮ አደረሰን ለክሪስማስ እና ደግሞ ለአዲሱ ዓመት የእግዚአብሔር ስም የተባረከ ይሁን አሜን አሜን ኢየሱስ የዘላለም ጌታ ነው እና ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ በጣም ስፔሻል ሲዝን ውስጥ ነው ያለነው አይደል በጣም ደስ የሚል ጊዜ ነው ሲዝኑ ራሱ በጣም ታሪካዊ ሲዝን ነው እና ይሄ ጊዜ ሲሰጠኝ ይሄንን ዛሬ ፕሮግራም እንዳካፍል ብዙ ነገሮችን አስብ ነበር ግን ከሲዝኑ ጋራ አብሮ የሚሄድ ነገር መናገር በልቤ ስለሞላ እሱን አካፍላችኋለሁ የእግዚአብሔር ስም የተባረከ ይሁን ምናልባት ርዕስ መያዝ ለምትፈልጉ ሰዎች ርዕሱ አማኑኤል እግዚአብሔር ከኛ ጋር ነው ይላል እስቲ አሜን በሉ እስቲ ድምጻችሁ ይሰማና አሜን በሉ አማኑኤል እግዚአብሔር ከኛ ጋር ነው የእግዚአብሔር ያምላካችን ስም የተባረከ ይሁን እንደምታውቁት እንግዲህ የክሪስማስ ጊዜ ስለሆነ ብዙ በተለይኛ በመኖርበት አካባቢ ስለ ክሪስማስ ያሉ የሚደረጉ የሚነገሩ የሚባሉ ነገሮች አሉና ይሄ መልእክት ለኛ ለክርስቲያኖች አዲስ ባይሆንም ግን ባየሩ ላይ በኢየሱስ ስም እናገራለሁ አማኑኤል እስቲ አማኑኤል እግዚአብሔር ከኛ ጋር ነው በሉ እስቲ እግዚአብሔር ከኛ ጋር ነው በሉ አማኑኤል በሉ እስቲ ያጠገባችሁ ያለውን ሰው ነካ አርጉትና አማኑኤል እግዚአብሔር ካንተ ጋር ነው እግዚአብሔር ካንቺ ጋር ነው በሉት የማትሉት ሰው እንዳይኖር ተንጠራርታችሁም ቢሆን ሃይ ፋይፍም ቢሆን ባየር ላይ መድረክ ላይ የሚያላችሁ ሰዎች እግዚአብሔር ካንተ ጋር ነው እግዚአብሔር ካንቺ ጋር ነው የእግዚአብሔር ስም የተባረከ ይሁን አንገቶቻችንን ዝቅ አድርገን እንጸልያለን የዘላለም አምላክ ቅዱስ እግዚአብሔር ሆይ ስለዚህ ከሰዓት እናመሰግንሃለን እግዚአብሔር ሆይ ስለዚህ ሲዝን ተመስገን እግዚአብሔር ሆይ ስለዚህ ጊዜ እናመሰግንሃለን ድንቅ የሆነውን ነገር እግዚአብሔር ሆይ የተሰራልን ትልቁን ሥራ እንድናስብ ስለመጣልን ስለዚህ ጊዜ ደግሞ እናመሰግንሃለን ስምህ የተባረከ ይሁን እግዚአብሔር ሆይ ጸልያለሁኝ ደግሞ እኔንም ተናጋሪውም ደግሞም የሚሰሙኝን ሰዎች ቃልህ እግዚአብሔር ሆይ እንዲናገረን በኢየሱስ ክርስቶስ ስም እጸልያለሁ እግዚአብሔር ሆይ ቃሉን ላከፈወሳቸው ነው የሚለው እግዚአብሔር ሆይ የሚፈውስ ቃል በኢየሱስ ስም ያግኘን ነፃ የሚያወጣ ቃል በኢየሱስ ስም ያግኘን እግዚአብሔር ሆይ በጌታ በኢየሱስ ስም ስለሚሆን እናመሰግንሃለን ስም የተባረከ ይሁን አሜን የእግዚአብሔር ስም የተባረከ ይሁን ለመጀመሪያ ያሉ ሁለት ጥቅሶችን አነብላችኋለሁ እንደምታውቁት አንደኛው የማቴዎስ ወንጌል ምዕራፍ 1 ላይ ያለውን ጥቅስ ነው የምናገረው እንደዚህ ይላል በነብይ ከጌታ የተላከ መልእክት ነው በነብዩ በኩል ከዛ በኋላ እንደዚህ ይላል እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል ትርጓሜውም እግዚአብሔር ከኛ ጋር የሚል ነው እስቲ አሜን በሉ የእግዚአብሔር ስም የተባረከ ይሁን ከእንደገና ይሄንን ትርጉም ይሄንን ትንቢት የምታገኙት በኢሳይያስ መጽሐፍ ነው ኢሳይያስ መጽሐፍ ምዕራፍ 7 ላይ ሁላችሁም የምታውቁት ቃል ነው ኢሳይያስ ከ700 ዓመት በፊት ወደ ኋላ ይሄንን የትንቢት ቃል ይናገራል እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ምን ትላለች ትጠራዋለች ይላል የእግዚአብሔር ስም የተባረከ ይሁን ስለ ክሪስማስ አንዳንድ ነገር ልንገራችሁ መጀመሪያ በጣም የሚያስደንቀኝ ነገር ነውና ዝም ብላችሁ ኢንተርኔት ላይ ገብታችሁም ቼክ ብታደርጉ በዓለም ላይ በጣም የሚከበር በዓል ምንድነው ብትሉ መጀመሪያ ክሪስማስ ነው የሚመጣው በጣም የሚከበር በጣም ብዙ ሰው የሚያከብረው በዓል ምንድነው ስትሉ ክሪስማስ ይላል ሪሊ ታዲያ ክሪስማስ ይሄን ያህል ሰው ካከበረው ብዙ ክርስቲያን አለ እንዴ ብላችሁ ደግሞ ልትጠይቁ ትችላላችሁ ሁለተኛው የሚከበረው በጣም የሚከበረው በዓል የህንድ በዓል ነው የብርሃን በዓል የሚባለው ዴላዊ ምናምን የሚባል በጣም ብዙ ሰው ያከብረዋል ክሪስማስ በጣም የሚያስደንቅ ነገር ነው በዓለም ላይ እስከ ዛሬ ድረስ ከተሰቀሉት በጣም ውድ የሚባሉ የክሪስማስ ትሪዎች መካከል እንደዚህ አይነት የክሪስማስ ትሪ በዓለም ላይ እስከ ዛሬ ተሰርተው ከተሰቀሉ የክሪስማስ ትሪዎች መካከል በጣም ውድ የሚባለው የክሪስማስ ትሪ የት ሀገር ያለ ይመስላችኋል የሚገምት ሰው ካለ እንግዲህ በዓሉ የክርስቲያን ነው ብላችሁ ከሆነ ምናልባት ግሪክ ልትጠብቁ ትችላላችሁ ምናልባት እንደ ዌስተርን ሀገር የክርስቲያን ሀገር ልትጠብቁ ትችላላችሁ ትልቁ የክሪስማስ ትሪና ውድ የሚባለው የክርስቲያን $11 ሚሊዮን የፈጀ ጄውለሪ የተቀመጠበት ክሪስማስ ትሪ በ2010 በዱባይ ነው የነበረው አቡ ዳቢ ውስጥ ፖፑላር አይደል አቡ ዳቢ የምን ሀገር ነች
ሙስሊም ሀገር ነው። ግን the largest Christmas tree ተሰቅሎ የሚያቀው እስከዛሬ በጣም ውድ የሚባለው 11 ሚሊዮን ኮስት ያደረገ ብዙ ዳይመንዶች ብዙ የሚያማምሩ ውድ የሚባሉ ነገሮች የተደረጉበት በአቡዳቢ ሞል ውስጥ ነው የነበረው። 11 ሚሊዮን ዶላር ዩኤስ ዶላር ነው የወጣበት። የት ሀገር? አቡዳቢ። ክሪስማስ ፖፑላር ነው ልትሉ ትችላላችሁ። ክሪስማስ በጣም በሚያሳዝን ሁኔታ ኮመርሻላይዝ ተደርጓል። ክሪስማስ በእንደዛውን በተቀስኩላችሁ ሀገር የተከበረው የኢየሱስ ክርስቶስን መወለድ ምክንያት በማድረግ ሳይሆን በዛ የሚከበረው ንግድ ስለሆነ ነው። ኮመርሻላይዝድ ሆኖ ነው። ሰዎች ገንዘባቸውን እያወጡ ዛሬ አሁን ሰሞኑን በኦንላይን የሚደረገው ሾፒንግ አመቱን ሙሉ ከሚደረገው ሾፒንግ ይበልጣል። እነ አማዞን እነ ምናምን ምትሏቸው ብዙዎቻችን ገብተን ኦርደር ያደረጋችሁት በዚህ 2 ሳምንት ውስጥ ኦንላይን የሚደረገው ትራንዛክሽን አመቱን ሙሉ ከተደረገ ከየትኛውም አይነት ትራንዛክሽን ይበልጣል። ስለ ጌታ ነው አይደለም፣ ስለ ኢየሱስ አይደለም። በዓሉ ሲዝኑ ኮምፕሊትሊ ኮመርሻላይዝ ተደርጓል። ሌላ ኢሜጅ ተሰጥቶታል። ሰዎች ክሪስማስን በሆነ በዓል ነው የሚያከብሩት። ስሙ እንደሚናገረው ግን ክሪስማስ ወይም ደግሞ ክራይስትማስ ማለት ነው። ስለ ኢየሱስ የሚደረግ ስብሰባ ማለት ነው። የኢየሱስን መወለድ ምክንያት ተደርጎ የሚደረግ ህብረት ማለት ነው ክሪስማስ ማለት። ግን አሁን የምንኖርበት ዓለም ይሄንን ክሪስማስ በዓሉን ሃይጃክ አድርጎታል። እነዚህ በዓል የሚያከብሩ ሰዎች ቤት ሄዳችሁ ክሪስማስ ስላከበሩ ደስ ብሏቸው እና በቃ ጨብጣችኋቸው ሜሪ ክሪስማስ ብላችኋቸው፣ ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ታምናለህ ብትሉት ከቤት ያስወጣችኋል። ያንን ክሪስማስ ትሪ የተከለ ሀገር ላይ ሄዳችሁ ኢየሱስ ክርስቶስ ብቸኛ አምላክ ነው የእግዚአብሔር ልጅ ነው ብላችሁ ብትናገሩ ምናልባት ልትወገሩ ትችላላችሁ፣ ልትወቀሱ ትችላላችሁ። ስለዚህ ፌስቲቪቲውና አክቲቪቲውና ሪል የሰዎቹ ልብ ያልተገናኘበት በዓል ደግሞ ክሪስማስ ነው። እኔ ግን አንድ ነገር ዛሬ እናገራለሁ ባየሩ ላይ በዚህ በካናዳ ምድር ላይ አሜን አሜን አሜን። The reason for this season ለዚህ ሲዝን ሪዝን የሆነን ኢየሱስ ነው። እስቲ ድምጻችሁ ይሰማና አሜን በሉ። በዚህ ሲዝን ምክንያት የሆነን ይሄ በዓል የሚከበርበት ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው ራሱ አብ እግዚአብሔር ወልድ ሆኖ የሰውን ስጋ ለብሶ ወደዚህ ምድር የመጣበት በዓል ነው። እስቲ አሜን እንላለን። የእግዚአብሔር ስም የተባረከ ይሁን። ይሄ ደግሞ አንድ ሆኖ ክሪስማስ በዚህ መንገድ ሮንግሊ እየተከበረ ያለበት ዓለም ላይ እየኖርን ሆኖ ሳለ ሌላ ደግሞ በጣም የሚያሳዝነው በክርስቲያን ካታጎሪ ውስጥ ካለን ሰዎች ደግሞ ሃይማኖቶች ማለት ይቻላል በጣም የሚያሳዝነኝ ሁሉ ጊዜ ክሪስማስ ሲባል በሆነች ማንጀር ውስጥ በሆነች ቅርጫት ውስጥ የተኛን ልጅ ብቻ ማሰብ። ይሄም ሮንግ ነው። መጽሐፍ ቅዱስ እንደሚናገር እኛ ስለ ክሪስማስ ዛሬ ቆመን ስናስብ ወደ አይምሮአችን የሚመጣው ዕብራውያን ምዕራፍ 3 ቁጥር 3 ላይ እንደተጻፈ እሱ ይለዋል ኢየሱስን ከሙሴ የሚበልጥ ክብር የተገባው ነው ይላል። አሜን በሉ ባካችሁ። በስልጣንና በኃይል የእግዚአብሔርን ቃል ያስተማረ ነው። በግርግም ብቻ የተቀመጠ ሕፃን አይደለም። በዚህ ምድር ላይ በእግዚአብሔር ክብርና በእግዚአብሔር ኃይል የተመላለሰ ከሙሴ የሚበልጥ ክብር የተገባው ይለዋል ዕብራውያን ጻፊ። ስለዚህ ስለ ክሪስማስ ስናስብ ሕፃን ልጅ ብቻ ትዝ አይለንም። በኃይል በእግዚአብሔር ኃይልና በስልጣን በዚህ ምድር ላይ የተመላለሰ ያገለገለ ታማኝ አገልጋይ ይለዋል መጽሐፍ ቅዱስ። እስቲ አሜን በሉ። ስለ ክሪስማስ ስናስብ ታማኝ አገልጋይ ትዝ ይበለን። ሕፃን ሆኖ ተወልዶ በዛው የቀረ አይደለም። አድጎ የእግዚአብሔርን መልክ በምድር ላይ ያሳየ ፍጹም ሰው ፍጹም አምላክ የነበረ። እስቲ ድምጻችሁ ይሰማና አሜን በሉ። የሚገርማችሁ ይሄ ሚስ አንደርስቱድ ሆኗል። በተለይ እኛ ሀገር ኢየሱስን የሆነ ሕፃን ልጅ የታቀፈች እናት አድርገው በቃ ያ ነው ክሪስማስ ገና ማለት ነው። ኢየሱስ በዚህ ምድር ላይ የእግዚአብሔርን ክብር የገለጠ ነው። እስቲ አሜን በሉ። እግዚአብሔርን ያየው ማንም የለም ይልና ግን አንድ የገዛ ልጁ እሱ ምን አደረገው? ተረከው ይላል። የሚገርም ነው። የገና በዓል በግርግም ስለተኛ ሕፃን ብቻ የምናወራበት አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ሲናገር የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ይለዋል። ማስተማር ብቻ አይደለም፣ ድንቅና ታምር ማድረግ ብቻ አይደለም፣ የእግዚአብሔር መንግስት ማስተማር ብቻ አይደለም። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ
እስቲ ድምጻችሁ ይሰማና አሜን በሉ። ክሪስማስ ትዝ ሲለን የእግዚአብሔር በግ የዚህን ዓለም ኃጢአት ሊያስወግድ የተቻለ ብቸኛ በግ ሆኖ ኢየሱስ ክርስቶስ ወደዚህ ምድር መጥቷል። ሃሌሉያ! የእግዚአብሔር ስጦታ ሆኖ መጥቷል። ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5 ላይ ሲናገር እርሱ ግን ስለመተላለፋችን ቆሰለ ይላል፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። ክሪስማስ ሲባል ሕፃን ልጅ ብቻ አይታየንም፣ በእርሱ ቁስል የተፈወስንበት ይታየናል። የእግዚአብሔር በግ የሆነው ይታየናል። መስዋዕት የሆነው ይታየናል። የተገረፈው ኢየሱስ ይታየናል። ሃካቶራዲያ አንደኛ ጴጥሮስ ምዕራፍ 2 ላይ ሲናገር ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ይላል ኃጢአታችንን በእንጨት ላይ ተሸከመ ይላል። ክሪስማስ ላይ ስንመጣ ሕፃን ልጅ ብቻ ትዝ አይበለን፣ ስለኛ ዋጋ የከፈለ በመስቀል ላይ በእንጨት ላይ የተንጠለጠለ፣ እኛ ጻድቃን ልንባል እሱ ኃጢአት የተባለ፣ እኛ የእግዚአብሔርን ጽድቅ ልንለብስ እሱ ግን የተረገመ ሊባል። ክሪስማስ ይህንንም ሊያስታውሰን ይገባል። ወንድሞቼ እናቶቼ፣ የገና በዓል ማለት ከአንዲት ድንግል ሴት ስለተወለደ ሕፃን ልጅ ብቻ የምናስብበት ጊዜ አይደለም። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ እንደሚናገር መሰቀል ብቻ አይደለም፣ እርሱ ይላል ክርስቶስ ስለ ኃጢአታችን ሞተ ተቀበረም ይልና መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። ክሪስማስን ስናስብ የተሰቀለ ብቻ አይደለም፣ የሞተ ደግሞ የተነሳ። እስቲ ድምጻችሁ ይሰማና አሜን በሉ። ይኸውላችሁ ተስማምተን እናውጃለን ባየሩ ላይ ክሪስማስ ማለት ስለ አንድ ሕፃን ልጅ የምናወራበት ብቻ አይደለም፣ ስለኖረ ስላገለገለ ታማኝ ባሪያ ስለተባለ፣ ስለ በደልና ስለ ኃጢአታችን ስለተገረፈ ደግሞም ስለሞተ በሶስተኛው ቀን ስለተነሳ ስለምናወራበት ስለ ኢየሱስ ብቻ ነው። እስቲ አሜን በሉ። ስለ ታማኙ ባሪያ ብቻ አይደለም፣ ስለ አገልጋዩ ብቻ አይደለም፣ በመስቀል ላይ ስለተሰቀለው ስለሞተው ብቻ አይደለም፣ ስለተነሳው ብቻ አይደለም። መጽሐፍ ቅዱስ እንደሚናገር በክብር ተመልሶ ስለሚመጣው ስለ ኢየሱስ። ሃሌሉያ! ዮሐንስ ራእይ ላይ ሲናገር ከደመና ጋር ይመጣል ይላል። እነዛን የገሊላ ሰዎች መላእክቶቹ መጡና እናንተ የገሊላ ሰዎች ለምንድን ነው እንደዚህ አንጋጣችሁ የተቀመጣችሁት አሏቸው። ሄደብን ጌታችን ሄደብን ሲሉት እንደዚህ እንዳያችሁ ተመልሶ ይመጣል። ክሪስማስ ላይ ቁጭ ብለን ስንናገር ስለተወለደ ብቻ ስለሚመጣ ንጉስ እናወራለን፣ ስለምንጠብቀው ንጉስ እናወራለን። እንዲህ አለ ኢየሱስ ሲሄድ አሁን እኔ ብሄድ ይሻላችኋል አለ። ይሄድና በአባቴ ቤት መኖር ያዘጋጅላችኋል አለ። እንዴ ምን ያደርግልናል? ተመልሼ እመጣለሁ እወስዳችኋል። ይሄንን እውነት ነው ዌስተርን ዓለም ከክሪስማስ ላይ የወሰደው። አይነግሩንም። ሜሪ ክሪስማስ ይላል የወልማርት ማስታወቂያ ቲቪ ላይ። ከዛ እንዴት አድርገ 50% እንደምታገኝ ይነግራል፣ ይወጣል። ስለ ኢየሱስ አይነግርህም። ምናልባት የሆነ ኢሜጅ ሊያሳየን ይችላል፣ የሆኑ መላእክቶች ምናምን። እኛ ስለ ክሪስማስ ስናስብ ስለ ሕፃን ልጅ ብቻ ስለተወለደው ኢየሱስ ብቻ አይደለም፣ ስለ ታማኙ ባሪያ እናስባለን። ዋጋ ስለከፈለልን እናስባለን። በመስቀል ላይ ስለሞተልን እናስባለን። ስለሞተልን እናስባለን። ከሞት ስለተነሳው እናስባለን። ደግሞ ተመልሶ ስለሚመጣው ስለ ንጉሳችን እናስባለን። ይሄ የገባው እውነት የገባው ሰው ካለ ለእግዚአብሔር ክብር እልልታና ጭብጨባ ያመጣለታል። ይሄ ነው መላእክቶቹ መጣው ቅድም በፕሌይ እንዳየነው ለነዛ እረኞች የነገሯቸው። ይሄ ነው በነብዩ አፍ የተነገረው። ይሄ ነው የእግዚአብሔር አጀንዳ። የኢየሱስ መወለድ ለኛ ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን። አም ሃፒ ይሄንን እውነት ስላወጅን። ይሄንን እውነት በማይቀበል አየር ላይ ይሄንን እውነት ስለተናገርን በጣም ደስ ይለኛል። በእውነት ነው ነገራችሁ። ደስ ይበላችሁ። ክሪስማስ የሆነ መብራት አብርተን የሆነ ልብስ ለብሰን የምንበታተንበት አይደለም፣ ንጉሳችን የምንጠብቅበት ነው። ሃሌሉያ! እሺ ይሄንን በእውነት እንደ አዋጅ ነው የተናገርኩት። በኢየሱስ ስም የዚህን ሀገር አትሞስፌር ይቀይረዋል። ሃሌሉያ! ኢየሱስ ጌታ ነው። እንግዲህ ወደ ሐሳባችን ልመለስ። አማኑኤል እግዚአብሔር ከኛ ጋር ነው። አማኑኤል የሚለው ስም ለኢየሱስ ክርስቶስ የተሰጠው ነው። መጀመሪያ የምንሰማው በ700 ዓመት በፊት በነብዩ በኢሳይያስ ነው። ቀደም እንዳልኳችሁ በምዕራፍ 7 ላይ በጣም የሚያስገርም እውነት ልንገራችሁ። አንዳንድ ጊዜ መጽሐፍ አሁን ለምሳሌ ኢየሱስ ክርስቶስ አልዓዛርን ከሞት አስነሳው ሲባል እንዲህ አይባልም። ኖርማል አይደለም ማለት ጭንቅላት የሚያስይዝ ነው። ሰው አምላክ ሆነ ማለት ነው። አማኑኤል ማለት ኢንካርኔሽን ማለት እሱ ነው። ሰው እግዚአብሔር ሰው ሆነ። ትልቁ አይነከው እግዚአብሔር፣ አይደረስበት እግዚአብሔር፣
የሚያስፈራው እግዚአብሔር ወረደ፣ ሰው ሆነ፣ ሥጋ ለበሰ፣ ሰዎችን ጨበጠ። እነ ጴጥሮስ እነ ዮሐንስ እኛን ወክለው እግዚአብሔርን ጨበጡት። አልገባችሁም? አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ትልቁ እግዚአብሔር ከኛ ጋር ወረደ። እግዚአብሔር ክብር ለእግዚአብሔር ይሁን። ያ የማይደረስበት አምላክ፣ የሚያስፈራ አምላክ፣ ብቻውን ከዘላለም በፊት የነበረ አምላክ ወሰነ። አንድ ቀን ወረደ፣ ሰው ሆነ፣ እኔን ሆነ፣ አንቺን ሆነ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ይሄ አማኑኤል የተባለው ይመጣል የተባለው ከ700 ዓመት በፊት በትንቢት ቃል ሲነገር የነበረው ይጠብቁት የነበረው ምልክት ይሆንላችኋል የተባሉት እግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ይላል። እስቲ አሜን በሉ። ያ ቃል የነበረው እግዚአብሔር በመጀመሪያ የነበረው ከእግዚአብሔር ጋር ነበር የተባለው ቃል ሥጋ ሆነ ይልና በእኛም መካከል አደረ ይላል። ዋረጋድ እኔ በእውነት ነው እኮ የምነግራችሁ። እግዚአብሔር ማለት የማያየን የማይሰማን ሩቅ የሆነ ምን ያደርግልናል? ወረደ እግዚአብሔር። ወረደ እግዚአብሔር። እግዚአብሔር ፍቅሩን ከሩቅ ሆኖ አይደለም የገለጠልን፣ ወርዶ ገለጠልን። እኔን መስሎ አንቺን መስሎ ገለጠልን። አማኑኤል ከኛ ጋር ሆኖ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ 5-6 ነገሮችን ቶሎ ብዬ ነግራችኋለሁ። ምክንያቱም ይሄንን ስንናገር ምን ማለት ነው? ምን ማለት ነው? አማኑኤል ለኔ ምንድነው ለምትሉ ሰዎች፣ አንደኛ አማኑኤል እግዚአብሔር ከቤተ ክርስቲያን ጋር ነው። ድምጻችሁ ይሰማና አሜን በሉ። ይሄ ኢንስቲትዩሽን፣ ይሄ ህብረት፣ ይሄ ኮንግሪጌሽን ዝም ብሎ ስብሰባ አይደለም። ይሄ ስብሰባ እግዚአብሔር ትልቁ እግዚአብሔር የሚገኝበት አብሮ ያለበት አማኑኤል የሆነበት ህብረት ነው። የእግዚአብሔር ስም የተባረከ ይሁን። በማቴዎስ ወንጌል ላይ ኢየሱስ ክርስቶስ ሲናገር ምን አለ? 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት እኔ በዛ ምን አደርጋለሁ? አማኑኤል ሆናለሁ፣ ከእናንተ ጋር እገኛለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በዚህ ህብረት መካከል አለ። በጣም የሚገርማችሁ ነገር ኢየሱስ ክርስቶስ ምን አላቸው? ሊሄድ ነው ሲላቸው ደቀ መዛሙርቶቹ ከፋቸው። አብረውት 3 ዓመት የገቡት የወጡት በሱ ምክንያት ፖፑላር ሆነዋል። አንዳንዶቹ ስራቸውን አቁመዋል። አንዳንዶቹ በቃ they walking with the teacher። በዛ ጊዜ በጣም በቃ ቲቸሮች ይከበራሉ። አብረውት እሱ እንኳን እየተገፋ ነው፣ ግን አብረውት ከሱ ጋር ይታያሉ። ደስ ብሏቸዋል። ሊሄድ ነው አላቸው። ከዛ እንደዚህ አላቸው፣ አይ ቆይ አለ። አሁን ከፍቷቸዋል፣ ግን እኔ ብሄድ ይሻላቸዋል። ለምን? ሌላ የመጀመሪያው አጽናኝ ማን ነው? ኢየሱስ ነው። ሌላ አጽናኝ ልክላቸዋለሁ። ስለዚህ መንፈስ ቅዱስ ሲወርድ እግዚአብሔር ሊትራሊ አብ ወልድ መንፈስ ቅዱስ የሆነው እግዚአብሔር ሊትራሊ በእኛና በእናንተ ውስጥ ገባ። የሚገርም እኮ ነው። መኖሪያ ያደረገን ሄደን የምናመጣው አይደለም፣ እኔ ውስጥ ገባ። አይደንቃችሁም እንዴ? ትልቁ እግዚአብሔር ሰፈር የማይዘው፣ ሀገር የማይዘው፣ ዓለም የማይዘው፣ ስም የማይዘው፣ ዝና የማይዘው፣ እንዲህ ብላችሁ ጀምራችሁ ማትጨርሱለት እግዚአብሔር በመንፈስ ቅዱስ አማካኝነት ገባ፣ በልባችን ገባ። ከዛ እንደዚህ ያለ 2ም 3ም ሆናችሁ በስሜ ከተሰበሰባችሁ እኔ አለው አለ ጌታ እዚህ። አንድ ጊዜ ቤኒሂን ቶሮንቶ መጥቶ ሲያገለግል ሄድን ተሰብስበን። አንድ የኛ ጓደኛ አለችና ህፃን ልጅ ነበራት፣ የ5 ዓመት የ6 ዓመት ልጅ ይዘናት ሄድን። ቦታ በጣም ተጣቦ ስለነበረ መጨረሻ ነው ቁጭ ያልነው። ከዛ እየተመለከ እያለ ድንገት ህፃኗ ልጅ ዞር ብላ እናቷን ኢየሱስን አየሽው አለቻት። ከዛ የት አለቻት። ያው መድረኩ ላይ አየሽው ኢየሱስን ስትላት ደነገጠች። እናትየዋ ጠራችኝ። እቺ ልጅ ኢየሱስን መድረክ ላይ አየሁት እያለች ነው ስትል እኔም ደነገጥኩ። ምክንያቱም ልጅ ነች። ሁነውስ አይታውስ ቢሆን ገብቷቸዋል። መልአኩንስ አይታው ቢሆን ሁነውስ እና ደነገጥን። ከዛ ቆሜ ነበር ቁጭ አልኩና አሳየኝ የቱ ጋር ነው አልኳት። ያው እዛ ጋር አለችኝ። ጸጉሩ ረጅም ነው ትለኛለች። በቃ አለ አይደለ? በእውነት ልቤ መምታት ጀመረ። ቆይ ምን እያደረገ ነው አሁን አልኳት። ምክንያቱም አሁን መድረክ ላይ የሚታያት ከሆነ የሆነ ነገር ስለ ድራም እየተጫወተ እኮ ነው አለች። መድረክ ላይ ድራም የሚጫወተው ለካ ጸጉሩ ረጅም ነውና በቃ እሷ ኢየሱስ ነው ብላ ስለዋለች። ኢየሱስ ግን አለ። ድራማ አልተጫወተም፣ ያን ቀን አይጫወትም እዚህ። ኢየሱስ ግን በክብር እዚህ አለ። ኢየሱስ ክርስቶስ በዘርፋፋው ቀሚሱ እየተመላለሰ በዚህ አለ። አረ አለ ነው ያልኩት፣ አለ ነው ያልኩት።
ሁልጊዜ ፓስተር መስፍን እዚህ ጋር ሲናገረው ደስ ይለኛል። በሰባቱ መቅረዝ መካከል የሚመላለሰው ይላል ዮሐንስ ራእይ ላይ ሲናገር። ምንድነው የሚያደርገው በመቅረዙ መካከል የሚመላለሰው ብላችሁ ዝም ብሎ መመላለስ አይደለም። ወደ ኋላ ከተመለከታችሁ ዘጸአት መጽሐፍ ላይ እግዚአብሔር ለእስራኤል ሕዝብ ትእዛዝ ሰጠ። ለአሮንና ለልጁ እንደዚህ ብለ ንገራቸው ንጹህ የሆነ የወይራ ዘይት ያምጡና አለው። ከዛ በኋላ እነዛን መቅረዞች ይሙሉት። ከዛስ ጠዋትና ማታ እንዲበራ። እስቲ አሜን በልባክ። የአሮን ልጆች አሮንና የአሮን ልጅ በዛ መቅደስ ይገቡና እነዛን መቅረዞች በንጹህ ዘይት እሳቱ እንዳይጠፋ ያበሩታል። እሳቱ እንዳይጠፋ ለእግዚአብሔር ምንድነው ኢየሱስ ክርስቶስ በዚህ የሚሰራው? ይሞላል። መቅረዝ አለ ከቤተ ክርስቲያን ጋራ። ድምጻችሁን አሰሙና አማኑኤል በሉ ባካችሁ። አለ ጌታ ከቤተ ክርስቲያን ጋር። ኤካራሞ ሸካ አይወላችሁ። ሰው እኮ ዛሬ ታሞ ወደ ቤቱ ሊመለስ ይችላል። ኢየሱስ የለም ማለት አይደለም። ሰው እኮ ዛሬ ተጨንቆ ሊወጣ ይችላል ከዚህ ቤት። ጌታ በዚህ ቤት አለ። በእኛ ሁኔታ የማይለካ በእኛ ሁኔታ ልንለካው የማንችለው አለ መቅረዙን እየሞላ። ኢየሱስ የዘላለም ጌታ ነው። አለ ይመላለሳል በሰባቱ መቅረዞች መካከል። አለ መንፈስ ቅዱስ አለ የእግዚአብሔር ልጅ በመካከላችን። አማኑኤል አንደኛው ከቤተ ክርስቲያን ጋር አለ። ዝም ብላችሁ ተራ ሰዎች አይደላችሁም። የሆነ አናዘር ህብረት አይደለንም። እኛ እግዚአብሔር የሚገኝበት ህብረት ነን። ነግሬያችኋለሁ። ይሄ ጉልበት ይሄ አንደበት በመንፈስ ቅዱስ ለተሞላ ሰው ኒውክሌር ከታጠቀ ሰው ይበልጣል። አልሰማችሁኝም? ማንኛውም ባለ ጥበብ ፀሐይን በሰማይ ላይ አቁሞት አያውቅም። የለም ማንም ታሪክ አይተናናቅም። እግዚአብሔር ቃል ሲናገር ስለ ኢያሱ ግን ሲናገር እግዚአብሔር እንደዛ አንቀሰው የሰማበት ጊዜ የለም ይላል። ቁም ብሎ ፀሐይ ማቆም የሚችል በእግዚአብሔር መንፈስ የሆነ ሰው ብቻ ነው። ለሞተ ነገር ህይወት መስጠት የሚችል የእግዚአብሔር መንፈስ ያለበት ሰው ብቻ ነው። ያ የእግዚአብሔር መንፈስ ህብረት ደግሞ ያለበት ህብረት ደግሞ ቤተክርስቲያን ብቻ ነው። ሃሌሉያ። ስለዚህ አማኑኤል እግዚአብሔር ከቤተ ክርስቲያን ጋር ነው። ድምጹን ሰው ያሰማና አሜን ይበል። እግዚአብሔር ከቤተ ክርስቲያን ጋር ነው። እግዚአብሔር ከቤተል ቤተ ክርስቲያን ጋር ነው። እግዚአብሔር በዓለም አቀፍ ዙሪያ ካለችው ቤተ ክርስቲያን ጋር ነው። ለዚህ ነው ሐዋርያት ሥራ ላይ ስትመለከቱ የሐዋርያት ሥራ ራሳቸውን በትምህርት በጸሎት በመናምን በህብረት አብረው በማዕድ በመቁረስ ያሳልፋሉ። ከዛ እንደዚህ ሚል ቃል ተጽፏል። እግዚአብሔር በየለቱ በእነሱ ላይ አዲስ የሚድኑ ሰዎችን ይጨምር ነበር ይላል። አለ እግዚአብሔር። አንተ ሥራን ስትሰራ አንተ በትክክለኛው መንገድ ስትመላለስ የሚሰራ እግዚአብሔር አለ። የሚያግዝ እግዚአብሔር አለ። እነ ፖል ይዘራሉ እና አጶሎስ ያጠጣሉ። እግዚአብሔር ያሳድጋል። አለ ጌታ አለ ጌታ። የእግዚአብሔር ስም የተባረከ ይሁን። ሁለተኛው አማኑኤል እግዚአብሔር በአገልግሎታችሁ በግል በምታገለግሉት አገልግሎታችሁ ውስጥ እግዚአብሔር አለ። የማቴዎስ ወንጌል ምዕራፍ 28 ላይ ኢየሱስ ክርስቶስ ደቀ መዛሙሮቹን ጠራቸውና እንደዚህ አላቸው። በቃ አሁን ሂዱና ወንጌልን ለምድር ለፍጥረት ሁሉ ስበኩ አለና በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው የነገርኳቸውን ሁሉ እንዲያደርጉ እያስተማራችኋቸው ምን አርጓቸው? ደቀ መዝሙር ያርጓቸው። ቻው ብሎ አልሄደም። ቻው ብሎ ቢሆን ነው በጣም ችግር ነበር። እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር እሆናለሁ። ምንድነው ጴጥሮስን እስከ መጨረሻው ድረስ እነ ዮሐንስን ሌሎችንም እነ ያዕቆብን እስከ መጨረሻው ድረስ ታማኝ አርጎ ያስኬዳቸው ነገር ምንድነው ስትሉ እስከ ዓለም ፍጻሜ ድረስ ከናንተ ጋር እሆናለሁ። መከራ ሊመጣ ይችላል፣ ችግር ሊመጣ ይችላል። ገሷት እግዚአብሔር ካንተ ጋር ነው። በመናገለግለው አገልግሎት እግዚአብሔር ካንቺ ጋር ነው። ወንጌል የምትሰብኩ እግዚአብሔር ከናንተ ጋር ነው። የምትጸልዩ እግዚአብሔር ከናንተ ጋር ነው። የምትዘምሩ እግዚአብሔር ከናንተ ጋር ነው። የምታጽናኑ እግዚአብሔር ከናንተ ጋር ነው። ሙሴን ጠራውና እግዚአብሔር ምዕራፍ 33 ላይ እንደዚህ ያለው ሂድ አለው። እኔ ካንተ ጋር ነኝ። እስቲ አረ አሜን። ሌላም ሄድ እኮ አንድ ነገር ነው፣ ግን ተናጋሪው መልሶ እኔ ደግሞ ካንተ ጋር ነኝ አሳርፋለሁ። ደስ ይበላችሁ። በራሳችን ምናደርገው ነገር የለም። ጌታ ከኛ ጋር ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። አንድ ነገር ልንገራችሁ፣ ምናልባት ሴንስ ካልሰጣችሁ ግን እኔ የምረዳው ልንገራችሁ። ስናገለግል የእግዚአብሔርን ፕሬዘንስ ለማምጣት አይደለም የምናገለግለው፣ ከፕሬዘንሱ ነው። ልድገመው። እኔ የማገለግለው የእግዚአብሔርን ፕሬዘንስ ለማምጣት አይደለም። የእግዚአብሔር ፕሬዘንስ እንዳለ በማመን ነው የማገለግለው። አረ አሜን በሉ።
ቃሉን የማይረሳ እግዚአብሔር አለው ካንተ ጋር ያለኝ ጌታ በሄድኩበት ቦታ እንዳለ አምኜ ስናገር እንደሚሰማኝ አምኜ ጌታ ኢየሱስ ክርስቶስ እንደዚህ ያለ አባቴ በሥራ ላይ ነው እኔም ደግሞ እሰራለሁ አለ። ሲያደርግ ያየሁትን አደርጋለሁ አለ። ሲናገር የሰማሁትን እናገራለሁ አለ። አባቴ በሥራ ላይ ነው እኔም ደግሞ በሥራ ላይ ነኝ። ስለዚህ እግዚአብሔር ኢች አገልጋዮች ኢንዲቪጁዋሊ እግዚአብሔር ለጠራችሁ ጥሪ በቤተ ክርስቲያኑ ስታገለግሉ ስሙኝ፣ አማኑኤል እግዚአብሔር ከናንተ ጋር ነው። ኢን ቬይን አይደለም የምታደርጉት፣ ዝም ብሎ በተራ አይደለም፣ ዝም ብሎ ተራ ነገር አይደለም። እግዚአብሔር ከናንተ ጋር ነው። እግዚአብሔር ከናንተ ጋር ነው። ብቻን አይደለም፣ ቢሮ ስትገባ ብቻን አይደለም፣ ትምህርት ቤት ስትሄድ ብቻን አይደለም። እግዚአብሔር ከናንተ ጋር ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር አብሮ መሆን ፍሬን ይሰጣል። ጌታ ኢየሱስ ክርስቶስ ምን አላቸው? ዮሐንስ ወንጌል ላይ መጣና አባይድን ሚ አላቸው፣ በኔ ኑሩ እኔም በእናንተ አለ። አያችሁ፣ ፍሬ የማፍራቱ ሚስጥር ግንዱ ላይ ቅርንጫፉ በትክክል መቀመጡ ነው። ከዛ ቅርንጫፉና ግንዱ አንድ ይሆናሉ። እስቲ አሜን በሉ። ቅርንጫፉን ቅንጥል አርጉትና አሁን ይሄ ዛፍ ነው ትክክለኛ ይሁን አሁን አላቅም፣ አርቲፊሻል ነው። ግን አሁን ትክክለኛ ዛፍ ቢሆን ከዋናው ዛፍ ላይ ከተቆረጠ በኋላ ለበዓሉ ልንጠቀምበት እንችላለን። ከ3 ሳምንት በኋላ ስትመጡ ደርቋል። ለምን? ሶርስ የለውም፣ አብሮት ያለ ነገር የለም። ጌታ ኢየሱስ እንደዚህ አለ፣ ሶርሱ ላይ ኑና ተጣበቁ፣ አብረን እንሁን አለ። ኢማኑኤል ልሁንላችሁ አለ። ከዛ ፍሬ ታፈራላችሁ፣ አባቴም በዚህ እጅግ ደስ ይለዋል አለ። ስለዚህ አገልጋዮች ስሙኝ፣ እግዚአብሔር ከናንተ ጋር ነው። አማኑኤል አማኑኤል የምታገለግሉ ሰዎች አማኑኤል እግዚአብሔር ከናንተ ጋር ነው። ኢሳይያስን መጣና አትፍራ አለው። ሄድ አትፍራ፣ ካንተ ጋር ነኝ አለው። እግዚአብሔር ከኔ ጋር ነው በሉ እስቲ። እግዚአብሔር ከኔ ጋር ነው በሉ፣ ድምጻችሁን ከፍ አድርጋችሁ። ሶስተኛ አማኑኤል እግዚአብሔር በመከራችሁ ጊዜ አማኑኤል ነው። በጣም አስቸጋሪ በሚባልበት ጊዜ እግዚአብሔር ለእናንተ አማኑኤል ነው። ልክ መከራ ሲገጥማችሁ ቆይ ሲሻለው እመጣለሁ ብሎ የማይሄድ ጌታ። ወይ ሰው እኮ እንደዛ ነው የሚያደርገው። ሰው ሲኖርህ እኮ ነው ከተመቸህ ሆነው ሰው ካንተ ጋር በሰላም የሚሆነው። ካልተመቸው ሰው የራሱ መንገድ ነው የሚሄደው። እግዚአብሔር ግን በመከራ በችግር ማንም ሳይኖር አማኑኤል እግዚአብሔር ካንተ ጋር ነው። እስቲ አሜን በሉ። ኢሳይያስ መጽሐፍ ምዕራፍ 43 ቁጥር 2 ላይ መጣና እንደዚህ አለ፣ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። ማንም አብሮ በውሃ ውስጥ ላይ ያልፍ ይችላል። ማንም በእሳትም በሄድክ ጊዜ አትቃጠልም። ለምን? አማኑኤል ካንተ ጋር ነኝ። ድምጻችሁን አሰሙና አማኑኤል በሉ። በምታልፉበት ነገር አማኑኤል፣ በደረሰባችሁ መከራ አማኑኤል፣ አሁን እየገጠማችሁ ላለው ነገር አማኑኤል። እግዚአብሔር ከናንተ ጋር ነው። እግዚአብሔር ከኔ ጋር ነው። እንደዚህ ያላቸው ኢየሱስ ክርስቶስ ደቀ መዛሙርቶችን ወደ ምኩራቦችና ወደ መኳንንቶች በተወሰዳችሁ ጊዜ ትራያል ሊያደርጓችሁ ሊፈርድባችሁ ባለው ጊዜ ስለምን እንደምትናገሩ አትጨነቁ አላቸው። እንዴት ሲሉት ያኔ ምን እንደምትናገሩ እኔ እሰጣችኋለሁ አለ። ለምን? I am with you። እኔ አማኑኤል ነኝ። ምን እንደምትመልስ ላታውቅ ትችላለህ። ግራ ልትጋባ ትችላለህ። ግርፋቱ ሊያስለቅስ ይችላል። ድብደባው ሊያስጮህ ይችላል። እስር ቤቱ ሊያደነዝዝ ይችላል። ግን ስለምትመልሰው መልስ አትጨነቅ፣ እኔ እሰጣለሁ አለ። አማኑኤል። አረ ድምጻችሁ ይሰማና አሜን በሉ። እናውጃለን አማኑኤል መንፈስ ቅዱስ አለ። በዚያች ደቂቃና ሰዓት ምን መናገር እንዳለባችሁ ይነግራችኋል። በመከራችሁ መካከል መፍትሄውን መንገድ እግዚአብሔር ያዘጋጃል። መጽሐፍ ቅዱስ ሲናገር መዝሙር 46ን ካወጣችሁ ረጅም ነው፣ ግን አነበዋለሁ። በጣም ልቤን የሚነካ ቃል ነው። የመዝሙር መጽሐፍ ምዕራፍ 46 መዝሙር መጽሐፍ ምዕራፍ 46 እንደዚህ ይላል፣ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። እስቲ አሜን በሉ። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ይወሰዱ አንፈራም። ወኖቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። ከዛ እንደዚህ ይላል። ምን ይላል? ድምጻችሁን አሰሙና አብረን አንብበው። እግዚአብሔር በመካከሏ ነውና አትናወጥም። ሃሌሉያ! እግዚአብሔር ፈጥኖ ይረዳታል። እግዚአብሔር የት ነው? ሩቅ አይደለም።
እግዚአብሔር የት ነው? ሌላ ሰፈር አይደለም፣ ጎረቤትም አይደለም፣ ጓደኛ ጋርም አይደለም። አካቶራ ቪና በመካከሏ በተናወጠችው በከተማ በዛ በመካከሏ ነው። እግዚአብሔር ፈጥኖ ይረዳታል። ከዛ አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከማ ጋር ነው? ድምጻችሁ ይሰማ። የሰራዊት ጌታ ከማ ጋር ነው? ከኛ ጋር ነው። እስቲ ከኔ ጋር ነው በሉ። የሰራዊት ጌታ ከማ ጋር ነው? ከኔ ጋር ነው። ያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታዩ ኑ። እስከ ምድር ዳርቻ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። ከዛ እንደዚህ ይላል። ዛሬ መልእክቴ ለእናንተ አማኑኤል ለሆነላችሁ ለእናንተ መልእክቴ ይኸውላችሁ፣ እረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍ ከፍ ላለው፣ በምድር ላይ ከፍ ከፍ ላለው። የሰራዊት ጌታ ከኛ ጋር ነው። ያዕቆብ አምላክ መጠጊያችን ነው። አማኑኤል ባገኘን በታላቅ መከራ አማኑኤል፣ በጣም ከባድ በሚመስል ሁኔታ ውስጥ አማኑኤል፣ የማይታለፍ ሊመስል ይችላል አማኑኤል፣ እግዚአብሔር በመካከሏ ነው። ስለዚህ እግዚአብሔር ፈጥኖ ይረዳታል። ፈጥኖ ይረዳሃል እህቴ፣ ፈጥኖ ይረዳሻል። ለምን? እግዚአብሔር በመካከልሽ ነው። ሩቅ አይደለም፣ የሩቅ አምላክ አይደለም። ኖ ሞር ወረደ ጌታ፣ አማኑኤል ሆነ። በኔ ቤት ገባ፣ ባንቺ ቤት ገባ። ዋው ማካቶራ ቪና ኤሌሜሻካ ገባ። እግዚአብሔር ያየዋል። ቤትሽ ውስጥ ያንን የተበላሸ ነገር ያየዋል፣ የተሰበረውን ነገር ያየዋል፣ የታመመውን ነገር ያየዋል፣ የጎደለውን ነገር ያየዋል። ለምን? በመካከልሽ ነው። በዳንኤል መጽሐፍ ላይ ምዕራፍ 3 ላይ እነዛን ወሰዷቸውና አንሰግድም አሉ። ለቆመው ምስል አንሰግድም ሲሏቸው አትሰግዱም፣ ወደ እሳት እናስገባችሁ። እግዚአብሔር ዝም አለ። አሁን በቃ ልንገራችሁ፣ የአንዳንዶቻችሁ የህይወት ስቴጅ የኔም ይሄ ሊሆን ይችላል። እሳቱ ሲዘጋጅ እግዚአብሔር መጥቶ አላጠፋውም፣ ዝም አለ። እነ ሚሳቅና አብደናጎም እንዴ አንሰግድም ብለናል፣ እሳቱ እየተዘጋጀ ነው። ከዛ ንጉሱ ጋር ገቡና በዚህ ጉዳይኛ መልስ ልንመልስልህ አይገባም፣ ግን ንጉሶ እኛ ካንተ ጋር ችግር የለብን፣ 1000 ዓመት ንገስ፣ በቃ እድሜህን በዙፋን ጨርስ፣ ችግር እኛ ካንተ ጋር ችግር የለም፣ ግን ችግራችን እኛ ለዚህ ላቆምከው ምስል አንሰግድም። አትሰግዱም? ህጉን አልሰማችሁም? ምንድነው ህጉ? የማይሰግድ እኮ ወደ እሳት ይጣላል። አይ እኛ አንሰግድም። ንጉሱ እሳቱን 7 እጥፍ አስደረገው። እግዚአብሔር የለም፣ ዝም ያለ አይመስልም። እኚህ ሰዎች ሊቃጠሉ። አሁን ታሪኩን እኛ እኮ ስላነበብነው ነው። አሁን ታሪኩን ሰምቶ ለማያውቅ አንድ ሰው ይሄን ታሪክ አንብቡለት፣ ልቡ መምታት ይጀምራል። እኛ እኮ ስለምናውቀው ነው እንዲህ የምንለው፣ ተረጋግተን ምን ሰማው። እኚህ ሰዎች እኮ ላይቭ ሲኖሩት እግዚአብሔር ይመጣል ላይመጣም እርግጠኛ አይደሉም። ምክንያቱም ያሉት ምንድነው? ለዚህ ላቆምከው ምስል አንሰግድም። እግዚአብሔር ከዚህ ከሚቃጠለው እሳት ምን ይላል? ባያድነንም አሉት። ማለት ልንሞትም እንችላለን። የለም ዝም፣ እግዚአብሔር ዝም። የመጀመሪያው እሳት ሲቃጠል እግዚአብሔር ዝም። ንጉሱ 7 እጥፍ ሲያደርገው እግዚአብሔር ዝም። ሲያስሯቸው የለም፣ ደመናም አልታየም፣ ንፋስም አልመጣም። እግዚአብሔር አላለ የሚያስብል ነገርም የለም። ሲያስሯቸው ዝም። እነዛው በቃ እነዛ ወጣት ልጆች ናቸው። በገመድ ጥፍንክ ሲያርጓቸው ዝም፣ እግዚአብሔር ዝም። ሊወረውሯቸው ሲወስዱ ካሁን ይመጣል፣ የለም እግዚአብሔር። እኔ እንጃ ላይፋችሁን በዚህ መንገድ ላይ ያስቀመጣችሁት ከሄዳችሁ የለም እግዚአብሔር። አረ እግዚአብሔር ሊወረውር፣ የለም እግዚአብሔር ዝም። ወረወሯቸው ይላል፣ የለም እግዚአብሔር። አሁን የሚቀጥለው ይወድቃሉ ተብሎ ሲጠበቅ፣ ይቃጠላሉ ተብሎ ሲጠበቅ ሾው አባረገ። አራተኛው ሰው ተገኘ፣ አማኑኤል ተገኘ። ይኸውላችሁ ስሙኝ የእግዚአብሔር ሰዎች፣ ስሙኝ የእግዚአብሔር ሰዎች፣ በምን እንደምታልፉ እግዚአብሔር የሌለ በሚመስል ሰፈር ውስጥ እየሄዳችሁ ሊሆን ይችላል። አይ ዶንት ኖ፣ ግን አይ ቴል ዩ ዲስ፣ አሳልፎ አይሰጥም። አማኑኤል እግዚአብሔር ከኛ ጋር ነው። ከዛ ንጉሱ ሲመለከት 3 ሰው አልነበር እንደ ጣልነው፣ ሌላ አራተኛ ሰው ይታየኛል። ኢየሱሴ ነዋ፣ አምላኬ ነዋ፣ አማኑኤል ነዋ፣ ባገኘን በታላቅ መከራ መሸሸጊያችን ነዋ። አይትልህም፣ አሳልፎ አይሰጥም። ለምን? ማንን እንደጣለ ንገሩኝ። አይጥልህማ፣ አይጥልህም። ጥሎኛ አያውቅም፣ ጥሎሽ አያውቅም፣ ጥሎህ አያውቅም። መንገዱ ነው በቃ ጥምዝምዝ ነው መንገዱ። ሮሎ ኮስተር ነው። ሃይ አለው ዳውን አለው፣
ግን እነግርሻለሁ እግዚአብሔር አማኑኤል ካንቺ ጋር ነው። ባገኘሽ በታላቅ መከራ መጠጊያሽ ነው። ያድናል እግዚአብሔር ደግሞም ይታደጋል። እስቲ ድምጻችሁን ከፍ አድርጉና አማኑኤል በሉ። አማኑኤል በሉ። አማኑኤል በሉ። ያድናል በሉ ባካችሁ። ይታደግማል። ይታደግማል። ኤካላቮስ አክራዲያ Thank you Father God። ለዚህ ነው እግዚአብሔር ቃል ሲናገር ወደ አንተ ይሰበሰባሉ ግን ታያለ ባይነ ሲወድቁ ሲበት ወደ ቤት አይገባም ይላል። ታያቸዋለ በዚህኛው ሺህ በዚህ 10 ሺህ ይወድቃል። ሃሌሉያ። ስለዚህ ሶስተኛው አማኑኤል እግዚአብሔር በሚገጥመን መከራ ሁሉ ከኛ ጋር ነው። አራተኛ አማኑኤል ምድረ በዳ በመሰለ ህይወት ውስጥ እግዚአብሔር ከኛ ጋር ነው። ይሄ እኮ መከራ አይደለም። ምድረ በዳና መከራ ይለያያሉ። በጣም ከባድ ነው ምድረ በዳ። እንደው አንዳንዴ መከራ ትንሽ ሊሻሉ ይችላል። ምድረ በዳ ሰው አላችሁ ሰው የላችሁ። የምትፈልጉት ነገር ሁሉ በእጃችሁ አለ ግን ባዶ ነው። ምንም ምድረ በዳ ለእናንተ ባዶ ነው። እግዚአብሔር ግን ከእናንተ ጋር አለ። በጣም የምደነቅበት የመጽሐፍ ቅዱስ ታሪክ የዮሴፍ ታሪክ ነው። ዮሴፍ ተሽጦ ወደ ግብጽ ምድር ከገባ በኋላ እንደዚህ የሚል ቃል ተጽፏል። እንግዲህ ቋንቋውን በማይችልበት ሀገር ገና በብላቴነቱ በወንድሞቹ ክፋት የተሸጠው ዮሴፍ ልክ እዛ የንጉሱን ቤት የሚጠብቀው ጴጥፋራ ቤት ሲገባ ዘበኛው ነው ሲቀጠር እንደዚህ የሚል ቃል ተጽፏል። ማን እኔ እንጃ በእውነት ማንም እኮ ደህና አደርክ አይለውም። ማንም እኮ ምሳ በላ አይለውም። ባሪያ ነው። ግራፊክ መሆን አንፈልግም ግን እንዴት ባሪያ እንደሚሸጥ እኔ አጥንቻለሁ አይቻለሁ። ባሪያ የሚሸጠው ራቁቱን ነው። ክብር የለው። እንደኛ ዘንጠው ቆመው እንዳይመስላችሁ ባሪያ የሚሸጠው ልብሱን ያወልቃሉ። ምክንያቱም ኤኒ ኮሙኒኬብል ችግር በሽታ ምናምን ጠባሳ ምናምን ካለበት መግዛት አይፈልጉም። እርቃኑን ነው የተሸጠው። ከዛ ነው ጨርቅ ፈልገው የሚሰጡት። የባሪያ ንግድ ሰውየው እርቃኑን ነው የሚሸጠው። ምድረ በዳ ነው። እንደዚህ የሚል ቃል ተጽፏል። እግዚአብሔር ከዮሴፍ ጋር ነበር። ሰው የለም። አባቱ ሽማግሌው ያዕቆብ የለም። ወንድሞቹ ጥለውታል። የሚያቀው የለም። በላ ጠጣተኛ የሚለው የለም። ምድረ በዳ ነው። በዋጋ ተሽጧል። እግዚአብሔር ግን ከዮሴፍ ጋር ነበር። ምድረ በዳውን እግዚአብሔር ያለምልምልን። አሜን በሉ ባካችሁ። ጳውሎስ ሲናገር ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ይሄ በህይወቱ መጨረሻ አካባቢ ነው ወደ ሁለተኛ ወደ በፊተኛው ሙግቴ አንድስ እንኳን ከኔ ጋር ሰው አልነበረም ማለት ሙግት ላይ ነው። በፍርድ ቤት እየተከራከረ ነው ጳውሎስ። ከዛ እንደዚህ ያለ ሁሉም ተውኝ አለ። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም ከአሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኛል። ጳውሎስ በጣም የሚከተሉት ሰዎች ነበሩ። በጣም ደጋፊዎች ነበሩት። በጣም በቃ መልእክቱን የሚሰሙለት ደብዳቤ የሚያመላልሱለት ምናምን ነበሩ። ምጉቱ ላይ የተሸነፈ ሲመጣ በቃ ሁሉም ጥለውኝ ተስፋ ቆረጡበት። ይሄማ ሟች ነው። እዚሁ በሮም እስር ቤት ነው የሚሞተው። በቃ ሁሉ ጥለውኝ ሄደዋልና ግን እግዚአብሔር ከጎኔ ቆሞ አበረታኝ። አማኑኤል እስቲ አሜን በሉ። በምድረ በዳችን አማኑኤል፣ ሰው በማይደርስበት ቦታ ላይ አማኑኤል። እግዚአብሔር ካንበሳ አፍ አዳነ። እግዚአብሔር ካንበሳ አፍም አዳነኛለ። የእግዚአብሔር ስም የተባረከ ይሁን። አንድ ነገር ልንገራችሁ። በጣም እንደዚህ አስቤው አላቅም ግን ይሄንን ቃል ሳጠናው በጣም የገረመኝ ነገር ልንገራችሁ። ስለ አኮር ሸለቆ ታውቃላችኋል? አኮር ሸለቆ እና አኮር ሸለቆ ኢያሱ ወደ ተስፋይቷ ምድር እየሄዱበት በነበረው ጊዜ አካን የሚባለው አንድ ሰው እግዚአብሔር አትውሰዱ ያለውን ነገር ወሰደ አይደል? እርም ነው የሚለው እና እርሙን ወሰደ ይላል። እና ከዛ እግዚአብሔር ተቆጣ። እስራኤል በድሎኛል አለ እግዚአብሔር። እስራኤል በድሎኛል አለ። ታሪኩን ስለምታውቁት ነው። ከዛ ከዘር ተወጣና የዚህ ሰው ዘር ወጣ። ከዛ ወጣ። ያው እንደምታውቁት በአኮር ሸለቆ በድንጋይ ወገሯቸው ይላል። ከዛ አቃጠሏቸው ይላል። እንደዚህ አይነት ክምር ሆኖ ማያቅም ይላል ታሪኩ። የአኮር ሸለቆ እዛ ጋር ነው የምታውቁት። ከዛ ሆሴዕ መጽሐፍ ላይ ድጋሜን ሸለቆ ታገኙታላችሁ። እንደዚህ ይላል ምዕራፍ 2 ቁጥር 14 ላይ ታሪኩን ስለምታውቁት ነው። ስለዚህ እኔ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የወይን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ ሰጣታ። እኔ በጣም ነው የገረመኝ። የተስፋ በርም እንዲሆንላት የአኮርን ሸለቆ ሰጣታለሁ። በዚያም ከግብጽ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። ምን እንደተረዳው ልንገራችሁ። ያንን የሐዘንና የፓኒሽመንት ሸለቆ ያንን በህይወታችሁ በቃ በጣም ብቸኛ ሆናችሁ ክራሽ የሆናችሁበትን ያንን ሲቹዌሽን ያንን ሸለቆ እግዚአብሔር የተስፋ በር አደረጓል ይላል። እንደዛ እኮ ነው ያላቸው።
ያንን ሸለቆ ያኮርን ሸለቆ ሰጣታለሁ። የቱን? ያ ክምር የተከመረበትን፣ ሰው የተገደለበትን፣ የሆነ ቤተሰብ በድንጋይ ተወግሮ በእሳት የተቃጠለበትን። አዎ ለምን? የተስፋ በር እንዲሆን እግዚአብሔር ያንን የተበላሸውን ነገር በምድረ በዳ ይቀይረዋል። ለዚህ ነው አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ ይልና በዛ ተዋታል፣ ለልባ እናገራታለሁ ይላል። ከዛ አናግሯ ስትመለስ እንደዚህ ነው የሚሆነው አለ። ከዚያም በኋላ ከግብጽ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። ትዝ ይላችኋል፣ በግብጽ በወጡ ጊዜ ቸር ነውና ምሕረቱ ለዘላለም ነውና ፈረሱና ፈረሰኛውን በባህር ጣለ እያሉ የዘመሩበት ወደዛ መልሳታለሁ አለ። ሸለቆ ሸለቆ ሆኖ አይቀርላትም አለ። ያ ትውስታውን ያንን ሸለቆ ያንን የጀጅመንት ስፍራ የተስፋ በር አረግላታለሁ። እግዚአብሔር በምድረ በዳ ከኛ ጋር ነው። እስቲ አሜን በሉ። እግዚአብሔር በምድረ በዳ ከኔ ጋር ነው በሉ። አማኑኤል በሉ ባካችሁ። በምድረ በዳ ሰው በማይደርስበት ስፍራ ዮሴፍ ማንም በማያየው ስፍራ ላይ እግዚአብሔር ከእርሱ ጋር ነበር ተብሎ ተጽፏል። እግዚአብሔር ከናንተ ጋር ነው። እግዚአብሔር ከኔ ጋር ነው። አምስተኛው እግዚአብሔር በገጠመን ሐዘን ከኛ ጋር ነው። ይሄ ከመከራም ከምድረ በዳም የተለየ ነው። ሐዘን ምንም አይነት ሐዘን ሊሆን ይችላል። የልብ መሰበር ሰው ኮምፈርት አድርጎ የማያክመው የህመም ሌብል አለ። በሐዘን የሚመጣ መከራ የገጠመውን ሰው መከራው ልታነሱለት ትችላላችሁ። ከዛ ሜቢ ይስተካከላል። ምድረ በዳ ላይ ያለውን ሰው ሄዳችሁ አለው ስትሉት ሊጽናና ይችላል። የልብ መሰበር ሐዘን የገጠመበትን ሰው ግን በቀላል አታጽናኑት። ግን አማኑኤል የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው። አማኑኤል ነው። ልባቸው የተሰበረ በጣም በከባድ ሐዘን ለሚያልፉ ሰዎች የምስራች አለኝ። አማኑኤል እግዚአብሔር ከናንተ ጋር ነው። ማቴዎስ ምዕራፍ 5 ላይ የሚያዝኑ ብፁዓን ናቸው ይልና ማጽናናትን ያገኛሉ ይላል። መጽናናትን ታገኛላችሁ። ከእግዚአብሔር መጽናናትን ትቀበላላችሁ። አንዳንድ ጊዜ እግዚአብሔር ያጽና ብላችሁ የምትሉት የመጨረሻ ሰው ብላችሁ በቃ መከራችሁ ሰውየው አልጽናና ሲል የመጨረሻ የምትሉት እግዚአብሔር ያጽናናል። በምንም አይነት ሐዘን በጣም ከባድ ሳሮ ውስጥ የምታልፉ ሰዎች ካላችሁ የምስራች፣ እግዚአብሔር ከናንተ ጋር ነው። የመጽናናት አምላክ እግዚአብሔር ያጽናናችሁ፣ ደሞም እግዚአብሔር ያጽናናቸዋል። በጣም ይገርመኛል እኮ እኔ በዮሐንስ ወንጌል ምዕራፍ 11 ላይ የኢየሱስ ክርስቶስ ወዳጅ የነበረው አልዓዛር ሞተ። እንደውም ባለፈው ሮሲን የነገርከኝ ከሆነ ሰው ጋር ስናወራ እንደሚያስነሳው እያወቀ ኢየሱስ አለቀሰ ይላል። ካንተ ጋር ስናወራ እንደሚያስነሳው ኢየሱስ እኮ አልዓዛርን እንደሚያስነሳው ያውቃል። ባይዘወይ ሞቷል፣ ተኝቷል ያላቸው ቅድም እንዳይሰናከሉ ነው። ትዝ ይላችኋል። በኋላ ሲጨቀጨው ሞቷል እንደውም አላቸው። ሞቷል አልዓዛር፣ በቃ ሄጄ አስነሳዋለሁ አላቸው። እንደሚያስነሳው ያውቃል። ግን የነ ማርያምና የነ ማርታ ለቅሶ አይቶ ኢየሱስ አለቀሰ ይላል። ሐዘናችን ይገባዋል። እስቲ አሜን በሉ። ሐዘናችን ይገባዋል። ለምን ያለቅሳል? አረምባሽን ጥረግ፣ ይሄው ወንድምሽ ተነሳ ብሎ ማስነሳት ይችላል። አለቀሰ ቆሞ ከነሱ ጋር ሐዘናቸውን ሼር አረገ። የምናመልከው አምላክ አማኑኤል ሐዘናችንን ያውቃል። የሚራራልን አምላክ ነው። ስለዚህ ወንድሞቼ እናቶቼ በዚህ ካታጎሪ ውስጥ የምታልፉ ሰዎች አይዟችሁ፣ እግዚአብሔር ያጽናናል። አማኑኤል። ስድስተኛው እግዚአብሔር በድካማችንና በጣም ይህን ቃል ስናገር በድፍረት ነው የምነግራችሁ፣ በኃጢአታችን እንኳን ስንሆን ከኛ ጋር ነው ይላል። እግዚአብሔር የሆነ ነገር በደልክ ብሎ ዞር የማይል ጌታ። እስቲ አሜን በሉ ባካችሁ። ድካም አይቶ የማይሸሽ ጌታ። እኔ በጣም የምደነቅበት ነገር ልንገራችሁ ከእግዚአብሔር ባህሪ፣ በእውነት በጣም የምገረምበት ነገር፣ ሰው እኮ መልካም ሲያደርግ ከዛ ሰው ጋር አብሮ መቀመጥ እኮ አንተንም ስም ያሰጣል። ሰው ሲደክም በሰውኛ የለመድነው እልፍ ማለት ነው። ትዝ ይላችኋል ኢየሱስ ክርስቶስ በምሳሌ ሲናገር በመንገድ ላይ በወንበዶች ተደብድቦ የወደቀው ሰው ሌዋዊውም ሲመጣ ሲያልፈው፣ ካህኑም ሲመጣ ሲያልፈው፣ አንድ የማይጠበቅ ሰው መጣ፣ ሳምራዊ። ለዚህ አይነት ቁም ነገር አጠብቁትም፣ አነሳው ይላል። እስቲ አሜን በሉ። አነሳው፣ በአህያው ላይ ያስቀመጠው፣ ወደ ሕክምና ቦታ ወሰደው፣ ዘይት በቁስሎቹ ላይ ያደረገ። ይሄን ሰው ያአክመው ቴኬር አድርገው እኔ ቢሉን እከፍላለሁ አለ። እግዚአብሔር ቃል ሲናገር ስለ ጽዮን እንደዚህ ይላል፣ አገኘውሽ
መንገድ ላይ ወድቀሽ በደም ተለውሰሽ ነበር። የሚያዝንልሽ አንድም ሰው እንኳን አልነበር። እትብትሽ እንኳን ገና አልተቆረጠም ነበር። እኔ ግን አየሁሽና አለፍኩሽ አለም አዘንኩልሽ። ከዛ እንደ በህይወት ኑሪ አልኩሽ። ደምሽን ጠራረኩኝ አነጻውሽ። በድካማችን የሚራራልን ጌታ ኢየሱስ ክርስቶስን መጥቶና ምንድነው የምታደርገው ኃጢያተኞች ቤት አሉት። አንተ ካህን ነኝ ካልክ አስተማሪ ነኝ ካልክ ዛቱልም ከነንተና ጋር ከልብስ ጥሩ ልብስ ከለበሱት ምንድነው እዚህ የምትሰራው ከኃጢያተኞች ጋር ሲሉት እኔ መጣሁት ለጤነኞቹ አይደለም ማለት በሽተኞች እንጂ ጤነኞች ባለ ሐኪም ያስፈልጋቸውም ብሎ ኢየሱስ ክርስቶስ የመጣው ደካማውን በኃጢያት የተጨማለቀውን ሊያወጣው 99ን ትቶ አንዱን በግ ፍለጋ ወረደ ይላል። አንዱ ሆነ እኮ ነው የመጣው። አንተ 99 ውስጥ እኮ አልነበርንም። ምን ነው አላመናችሁኝም? እናንተ አንዱ በግ ናችሁ፣ 99 አይደላችሁ። አልነበርንም። ፈልጎ ነው ያገኘን። አራሜን በሉ። አልነበርንም። እንደፈለክ አስብ፣ ችግር የለውም። አልነበርክም። ከ99 አልነበርክም። ከአንዱ ነበርክ። ፈልጎ ነው። ተቅበዝብዘ ነበር፣ ልትሞት ነበር። የእግዚአብሔር ቃል ሲናገር በበደላችንና በኃጢአታችን ሙታን ነበርን ይላል። ያን ያመጣን አማኑኤል። ዛሬም የክርስቶስ ደም ትኩስ ነው። ዛሬም ሰዎች በድካምና በኃጢአት ሲመላለሱ ሊያነጻቸው የሚችል የክርስቶስ ደም ዛሬም ትኩስ ነው። ይሄንን አዋጅ በክሪስማስ እናውጃለን። የክርስቶስ ደም ዛሬም ለደከሙ በኃጢአት ለሚመላለሱ ትኩስ ነው። አማኑኤል ነው። ያድናል፣ ፈጽሞ ያነጻል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። በድካማችን በኃጢአታችን እንደዚህ ያለ ጳውሎስ ማን ነው ዮሐንስ ሲናገር ልጆቼ ኃጢአት እንዳትሰሩ ነግራችኋለሁ አለና ግን አለ ኃጢአት ከሰራችሁ በሰማይ ምን አለን? ታማኝ ሊቀ ካህን አለ። እዛ ደግሞ ሌላ ቦታ ሲናገር በድካማችን የሚራራልን ነው ይላል። ከንፈሩን መጥቶ ብቻ አያልፍም። ዞሩ በቃ ሰለቻችሁኝ አይልም። እግዚአብሔር አማኑኤል ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። የእግዚአብሔር ስም የተባረከ ነው። ወንድሞቼ እናቶቼ ስሙኝ። ይሄ በዓል በጣም ዲስቶርትድ በሆነበት ከተማ ላይ ቆመን ይሄን እናውጃለን። ክሪስማስ ለኛ አማኑኤል ነው። እግዚአብሔር ከኔ ጋር ነው በሉ እስቲ። እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከኛ ጋር ነው በሉ። እግዚአብሔር ከቤተ ክርስቲያን ጋር ነው። እግዚአብሔር ከአገልግሎታችን ጋር ነው። እግዚአብሔር በገጠመን መከራ ከኛ ጋር ነው። እግዚአብሔር በምድረ በዳ ከኛ ጋር ነው። እግዚአብሔር በገጠመን ሐዘን ከኛ ጋር ነው። እግዚአብሔር በድካምም በኃጢአትም ከኛ ጋር ነው። እግዚአብሔር ጥሎን አይሄድም። የምስራች ጥሎን አይሄድም። የእግዚአብሔር ስም የተባረከ ይሁን። እኔ በእውነት ነው የምነግራችሁ ከእንደዚህ አይነት በቃ እውነት ዳይቨርት ያደረገው የክሪስማስን በዓል መንፈስ በኢየሱስ ስም የተወጋ ይሁን። እውነቱ ይሄ ሆኖ ሳለ እኔ እዚህ ሀገር ስመጣ የቅርብ ጊዜ ታሪክ ነበር። ምናልባት አንዳንድ ሰዎች ደርሳችሁበት ሊሆን ይችላል። ሲነግሩኝ ቶሮንቶ እሁድ ሰብዌይ የሚጀምረው ወደ ሌት ነው፣ ወደ 9 ሰዓት ምናምን አካባቢ ነው። ሞል ምናምን የሚባል ዝግ ነበር አሉ። እሁድ ጠዋት ሞል አይከፈትም አሉ። ለምን? ሰው ሁሉ ቸርች እንዲሄድ ተፈልጎ እሁድ ጠዋት ሱቅ ሞል ምናምን አይከፈትም አሉ። ከተከፈተም ሌት ነው። አንዳንዴ እሁድም አይከፈትም። አሁን ጠዋት 7 ሰዓት ይከፍቱላል። ድሮ ሜጀር ስፖርት እሁድ አይደረግም አሉ። ሜጀር የሆነ ስፖርት ስቴዲየም ሰው አይደረግም አሉ። ለምን? ሰው ቸርች እንዲሄድ። እኛ ቶሮንቶ የኖር ሰዎች እናውቃለን። ከያንዳንዱ ሰብዌይ 100 ሜትር ስትሄዱ ቸርች አለ። የትኛውንም ሰብዌይ ስቴሽን ሄዳችሁ ብትመለከቱ ልክ ከሰብዌይ ስቴሽን ወጣችሁ 100 ሜትር ወይ ወደዚህ ወይ ወደዛ ስትሄዱ ቸርች ታገኛላችሁ። ሆን ብለው ቸርቾችን ያሰሯቸው ለሰብዌይ በር ቅርብ ቦታ ላይ ነው። ለምን? ሰው በሰመርም እንዳይቸገር በዊንተርም እንዳይቸገር። እንደዚህ አይነት ለእግዚአብሔር ክብር የነበራት ምድር ነች እቺ ምድር። ህዝቡ ወደ ቸርች እንዲሄድ ኢንከሬጅ የምታደርግ ነበረች። ዛሬ ግን የክሪስማስን እውነት እንኳን እንደዚህ እየሸፈኑት። እግዚአብሔር ግን ይሄንን እውነት ለህዝቡ ይገልጣል። ክሪስማስ ማለት ለኛ ኢየሱስ ክርስቶስ ተወልዶልናል ማለት ነው። ክሪስማስ ማለት ለኛ ኢየሱስ ክርስቶስ ስለኛ ኃጢአት ሞቷል ማለት ነው። ክሪስማስ ማለት ለኛ ኢየሱስ ተነስቷል ማለት ነው። ክሪስማስ ማለት ለኛ ንጉሱ ተመልሶ ይመጣል ማለት ነው። ለእግዚአብሔር ክብር እልልታና ጭብጨባ እንሰጠዋለን። ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን።
አጠገባችሁ ያለውን ሰው አማኑኤል በሉት። በምን እንደሚያልፍ አታውቁም። ያን ሰው አታውቁም። ዝም ብላችሁ ስለምታውቁ ስሙን ስለምታውቁ አይደለም። ይኸውላችሁ ስሙኝ፣ ቆይ አንዴ ላስቆማችሁ ነው። ይቅርታ አድርጉልኝ፣ ላስቆማችሁ ነው። እሺ ይኸውላችሁ አጠገባችሁ ያለውን ሰው የምታውቁት ሊመስላችሁ ይችላል። በምን እንደሚያልፍበት ግን አታውቁም። አንዳንድ ሰው በጣም በከባድ ሁኔታ እያለፈ ሊሆን ይችላል። አታውቁም። ይሄን ስትናገሩ መልእክት እንደምትናገሩ አስቡ። ይሄን ድምጽ ሲሰማ ልክ የማርያምን ሰላምታ ስትሰማ የአክስቷ ውስጥ የነበረው ዮሐንስ እንደዘለለ ማለት ነው። የሆነ ነገር እንደሚዘል አስቡ። እሺ ኖርማል አታርጉት። ምክንያቱም ኢቭን ከአንድ ቤት እንኳን መጣችሁ በምን ውስጥ ያ ሰው እንደሚያልፍ አታውቁም። አንዳንድ ሁኔታዎች አሉ ከባድ ለሰው ማይነገሩ። ስለዚህ በደንብ አስቡና አጠገባችሁ ያለውን ሰው አማኑኤል በሉት። እግዚአብሔር ካንተ ጋር ነው በሉት። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከናንተ ጋር ነው በሏቸው። ንገሯቸው። እግዚአብሔር ካንቺ ጋር ነው በሏት። እግዚአብሔር ከናንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። አማኑኤል እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ብቻችሁን አይደላችሁ። በየትኛውም ጎዳና ላይ ብቻችሁን አይደላችሁ። እግዚአብሔር ከናንተ ጋር ነው። ሃሌሉያ! የእግዚአብሔር ስም ይባረክ። አንገቶቻችንን ዝቅ አድርገን እንጸልያለን። በእውነት ውስጤ በቃ ስላለ አቆማለሁ። ሃሌሉያ! አማኑኤል 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 እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር በቤተ ክርስቲያን አለ። እግዚአብሔር በአገልግሎታችን አለ። እግዚአብሔር በገጠመን መከራ ውስጥ አለ። እግዚአብሔር በምድረ በዳ አለ። እግዚአብሔር በሐዘናችን አለ። እግዚአብሔር በድካማችን አለ። ጥሎን የማይሄድ ጌታ፣ ጥሎን የማይሄድ ጌታ፣ ጥሎን የማይሄድ ጌታ። ሃሌሉያ ሃሌሉያ! ተነስተን በእግሮቻችን